በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር የተወደዳችሁ ዘወትር ቃሉን ለመስማት ጌታ እድል እንደሰጣችሁ የምታምኑ ቅዱሳን ቤተሰቦች በሕያው አምላካችን በእግዚአብሔር ስም እንደምንሰነበታችሁ ይሄንን ጊዜ የሰጠን እኛም በዚህ ቃሉን እንድናስተላልፍ በእያላችሁበትም የዚህን የእግዚአብሔርን የዘላለም ሐሳብ እንድታደምጡ ባለድል የሆናችሁ ቤተሰቦች እግዚአብሔር ረድቶን ነው ሁላችንም በፊቱ ያለነው። ጸጋውም ስለደገፈን ምህረቱም ስለበዛልን ነው ዛሬም በዚህ እግዚአብሔርን ለማገልገል የእግዚአብሔር ከሆነው ጋራ ተስማምተን ለመኖር ጌታ ባበዛልን ምህረት አሁንም በፊታችሁ አለን። ዛሬ በዚህ ሰዓት እግዚአብሔር በሰጠን ጊዜ የምንካፈለው መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 3 እስከ 7 ባለው ቃል መሰረት አድርገን እናነባለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 7 ቃሉን አነባዋለሁ በጌታ ምህረት። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለናንተ በሰማይ ቀርቶላችኋል ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር አስተማሪ ነው። እግዚአብሔር መካሪ ነው። እግዚአብሔር በቃሉ በኩል ዛሬም ልባችንን ወደ እርሱ እንድናቀና ከተሰጠን የሕይወት መስመር የሕይወት ጎዳና እንዳንርቅ በዚህ ምድር ላይ የተለያዩ ፈተና የሚመስሉ የሰውን የእምነት ትጥቅ የሚያስፈቱ የሰውን አረማመድ የሰውን እርምጃ የሚገቱ ደግሞ እግዚአብሔር ካረዳን በቀር ጌታ ካላገዘን በስተቀር የማናልፋቸው የማንሻገራቸው የሚመስሉ ብዙ ጤናማ ያልሆኑ ነገሮች የሚታዩበት ዓለም ውስጥ ነው ያለነው። ስለዚህ በዚህ ያለንኛ ይሄ እግዚአብሔር ቃል እንዲያነቃን ይሄ እግዚአብሔር ቃል አሁንም እንዲሰራን ይሄ እግዚአብሔር ቃል ዛሬም በእምነት ከሰማነው በውስጣችን ያለ የደከመ ነገራችንን ወይም የደከምንበት ማንነታችንን እያረቀ በጤናማ ሕይወት ጌታን ከሚያመልኩት ጋራ ለቃሉ ከሚታዘዙት ጋራ ደግሞ ይሄ እግዚአብሔር ቃል አቅማችንን አድሶት እንደገና ኃይላችንን አበርትተን በእግዚአብሔር ፊት እንደተወደዱ ልጆች የጌታን መምጣት ሁሉ ጊዜ እንደሚናፍቁ እንደሚጠባበቁ ቅዱሳን ቤተሰቦች ልንሆን በምንችልበት ተስፋ እንድንሞላ ስለሚያረገን ይሄን ቃል የመስማት እድል የመናገሩም እድል ያለንኛ እግዚአብሔር ረድቶናል። ክብር ለእግዚአብሔር ይሁን። ባነበብነው በዚህ የእግዚአብሔር ቃል ላይ መሰረት አድርገን ሕያው የሆነ ተስፋ በሚል ርዕስ የጊዜውን ቃል እንሰማለን። ሕያው የሆነ ተስፋ መግቢያዬ ላይ እንዳልኩት መልእክቱን የጻፈው ሐዋርያው ቅዱስ ጳውሎስ ነው። ማን ነው? ጴጥሮስ ነው። ይቅርታ። ቅዱስ ጴጥሮስ ለማን እንደጻፈ እዚሁ ምዕራፍ 1 ቁጥር 1 እና ቁጥር 2 ላይ ይነግረናል። ተበትነው ለነበሩት በተጠቀሱ ስፍራዎች ለሚኖሩ ደግሞ በክርስቶስ ኢየሱስ ደም የተረጩና ቅዱሳን ለሆኑ
ማለት ለአማኞች ማለት ነው። በጌታ ላሉ ጌታ ኢየሱስ ክርስቶስን አምነው የኔ ከሚሉት የትኛው ማንነት ወጥተው ይሄን እውነት በመቀበል ደግሞ ሕይወታቸውን ለመምራት ኑሯቸውን ለማስተዳደር በተለያየ ስፍራ ለሚኖሩት ምናልባትም ቤተክርስቲያን በተወለደችበት በመጀመሪያው ቀን ከተለያየ ክፍለ ዓለማት ወደ ኢየሩሳሌም በዓል ለማክበር የመጡና በቅዱስ ጴጥሮስ የመጀመሪያው ምስክርነት መንፈስ ቅዱስ በወረደበት ቀን ማለት ነው። በዛ በሐዋርያት ሥራ ምዕራፍ 2 ቃሉን ሰምተው 3000 ነፍሳት እንዳመኑ እዛው ምዕራፍ 2 ላይ ይነግረናል። ስለዚህ ይህንን እምነት ተቀብለው ደግሞ ወደ የሚኖሩበት ሀገር ተበትነው ላሉ ቅዱሳን እንደተጻፈ ይታመናል። ምክንያቱም ቅዱስ ጴጥሮስ ራሱ በጳንጦስ፣ በገላትያ፣ በቀጳዶቅያም፣ በእስያም፣ በቢታንያም ለተበተኑት ይላል። የሚጠቅሳቸው 5 ቦታዎች አሉ። ስለዚህ ይሄንን የእውነት ወንጌል የመዳናቸውን እውነት ሰምተው በክርስቶስ አምነው በመንፈስ ቅዱስ ታትመው ላሉት ቅዱሳን ማበረታቻ በሞታው ደግሞ ሞትን ድል አድርጎ በተነሳው በክርስቶስ ላመኑቱ ማንቂያ ማበርቻ ተስፋ እንዲሆናቸው መቼም ሁላችንም እንደምናውቀው የሰው የመኖር ኃይሉ የመኖር አቅሙ ተስፋ ነው። ሰው ብዙ ነገር ኖሮት ተስፋ ከሌለው አይኖርም። ቢኖርም የሞተ ሰው ኑሮ ነው የሚኖረው። አልተቀበረም፣ ወደ መቃብር ቤተሰቦቹ አልሸኙትም እንጂ ያ ሰው ሕይወት የሌለው ኑሮ ነው የሚኖረው። ምን ለማለት ፈልጌ ነው? ተስፋ የሰው የመኖር አቅም ነው። ለማንኛውም ሰው ይሄ ክርስቲያን የመሆን ያለ መሆን ጉዳይ አይደለም። ሃይማኖተኛ የመሆን ያለ መሆን ጉዳይ አይደለም። እሱ ሌላ ጉዳይ ነው። ተስፋ የምንለው ነገር በራሱ ለሰው የመቆም አቅም የመኖር ኃይል ነው የሚያላብሰው። ስለዚህ ሐዋርያው ቅዱስ ጴጥሮስ ለነዚህ ለዳኑት በክርስቶስ ትንሣኤ ላመኑት ሞቶልናል ብለው ደግሞ ስለኛ ኃጢአት ዋጋ ከፍሎልናል ብለው የተቀበሉ በዛ ቀን ምስክርነት ጌታ ኢየሱስ ክርስቶስን በማመን ከነበሩበት አይሁዳዊ ወይም የብሉይ ኪዳን አስተሳሰብ ወደ ቤተክርስቲያን የተጨመሩ የክርስቶስ አካሉ ወደ ሆነች ህብረት የተቀላቀሉ ነገር ግን በየስፍራው ላሉ ለተበተኑ ምናልባት ለአንዳንዶቹ ክርስትና ራሱ ምክንያት ሆኖ ተሰደው ሊሆን ይችላል። ምክንያቱም አይሁድ የትኛውም የነሱ ሰው ይሄ ባልተቀበሉትና ባላመኑበት በክርስቶስ አመንኩ ካለ የሚያደርሱበት አደጋ የከፋ ስለሆነ ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ላይ ነግሮናል። ቁጥር 8 ከአይሁድ ከወገኖቼ እንዲ ደርሶብኛል ይላል። ምዕራፍ 11 ላይ ይነግረናል እዛው ሁለተኛ ቆሮንቶስ ምዕራፍ 11 ላይ። ስለዚህ በሃይማኖት ምክንያት የተሰደዱ ወይም ደግሞ በግል ኑሯቸው ምክንያት በየክፍለ ዓለሙ ላሉ ቅዱሳን የጻፈው መልእክት ነው። ምንድነው ዓላማው ካልን ያመንንኛ የሚጠብቀን ታላቅ የክብር ተስፋ አለ ነው። ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ነው ብለን እርሱ በመስቀል ላይ በከፈለው ዋጋ የእግዚአብሔር የተደረግን እኛ የሚጠብቀን የክብር ተስፋ አለ። ምን ማለት ነው? አሁን በመድር ላይ የምንኖርበት ነገር ብቻ አይደለም የኛ ህይወት ማብቂያ። ያለን ነገር አለ፣ ደግሞ የምናገኘውም ነገር ይኖራል። ሰው በዚህ ምድር ላይ ሲኖር እንደ ሰው ይሰራል። በሚሰራው ነገር ደግሞ የሆነ ነገር በህይወቱ ይጨምራል። ግን ይሄ ብቻ አይደለም የኛ ተስፋ። በእርግጥም
እመጣበታለሁ። ለክርስቲያን በዚህ ምድር ላይ መብላት፣ መጠጣት፣ መልበስ ሌላው ክርስቲያን ያልሆነው ማህበረሰብ በክርስቶስ የማይኖረው ማህበረሰብ የሚያደርገው የሚኖርበት የትኛውም የህይወት መልክ የኛ ፍጻሜ ወይም የክርስቲያኖች ድምዳሜ እሱ አይደለም። እንደ ሰው እንለብሳለን፣ እንደ ሰው እንበላለን፣ እንደ ሰው እንጠጣለን። ግን ተስፋችን ከዚህ ይሻገራል፣ ፈቅ ይላል፣ ከፍ ይላል። በክርስትና ህይወት ጠንክሮ ለመኖር ወገኖቼ እየበረቱ ለመኖር ይሄን ማየት መቻል ነው የሚገባን። ይሄን ሕያው ተስፋ፣ ይሄን የክብር ተስፋ፣ ይሄንን ሰው ያልሰጠንን ሰውም ሊወስድብን የማይችለውን ተስፋ ማየት ነው ለኛ የመኖር አቅም። ከጌታ ያገኘነውን በመጽሐፉ የተረጋገጠልን ተስፋ ሰዎች ሊያደበዝዙት ይችላሉ። ዓለማዊነት፣ ስጋዊነት፣ ክፉ ምኞት እነዚህ ነገሮች ሊያጨልሙት ይችላሉ። ግን ሐዋርያው ቅዱስ ጴጥሮስ አሁን ከዛ እንዲወጡ የደበዘዘ ነገር ሊኖር ይችላል፣ የተበላሸ ነገር ሊኖር ይችላል፣ ሊታከም የሚገባው ነገር ሊኖር ይችላል። እሱን ነው የሚያስታውሳቸው። እሱን ነው የሚያስታውሳቸው ሐዋርያው። ምክንያቱም ክርስቲያን ከምድር አልፎ ሰማይን ማየት ካልቻለ፣ ከጊዜው ሁኔታ ተሻግሮ ዘላለሙን መቃኘት ካልቻለ ክርስትና ያደክማል፣ ሊያሰለችም ይችላል። ከጌታ ጋር መኖር ከሚያስከፍለው ዋጋ የተነሳ ትጥቅ ሊያስፈታም ይችላል። ትጥቅ ላለመፍታት፣ ላለመዛል፣ ላለመድከም ብቸኛው መድኃኒት ሕያው የሆነውን ተስፋ ማየት። አለን፣ አዎ ይኑረን፣ እንኳን ኖረን። ያለን ነገር እንኖርበታለን፣ ባለን ነገር እንጠቅምበታለን፣ ባለን ነገር ለቤተ ክርስቲያን ለወንጌል ሥራ የምንችለውን እናደርጋለን። ግን ያለን ነገር አይደለም የሚያኖረን። በጣም ልንረዳ የሚገባው እውነት ይሄንን ነው። አለን የምንለው ነገር አይደለም የሚያኖረን ሕያው የሆነው ተስፋ ነው። ምክንያቱም ይሄ ባይኖርም ሕያው የሆነ ተስፋ ያለው ሰው መኖር ስለሚችል፣ ጌታ ያለው ሰው፣ ከእግዚአብሔር ጋር የሚኖር ሰው ከዚህ የወንጌል እውነት ጋር ራሱን አቆራኝቶ ለመኖር እግዚአብሔር በመንፈሱ በኩል አቅም የሰጠው ሰው ቁሳዊው ነገር ባይኖረውም በሕያው ተስፋው ይኖራል። ያውም ልንገራችሁ፣ በእምነት ነው ምነግራችሁ፣ በመታመን ነው ምነግራችሁ። እግዚአብሔርን እማገለግለውን ከሙታን የተነሳውን ሞትን ድል አድርጎ የተነሳውን እማገለግለውን ምስክር አድርጌ ነው ምነግራችሁ ቤተሰቦቼ። ይሄኛው ዓለም የፈለገውን ነገር ሊሰጠን ይችላል። እሱ አይደለም ወገኖቼ አቅማችን፣ እሱ አይደለም ልካችን፣ እሱ አይደለም ወሰናችን። ከዛ ያልፋል። ጌታ አይኖቻችንን ሲያበራ የተመለከትነው እውነት ይሄንን ነው። ሰማይን ደግሞ ከሰማይ የሚጠብቀንን ተስፋ፣ እማይሞት ተስፋ፣ እማያድፍ ተስፋ፣ በማንም የማይነጠቅ የማይወሰድ የማያልፍ ርስት ያለው ተስፋ። ሐዋርያው ቅዱስ ጴጥሮስ ለነዚህ ሰዎች እየመከራቸው ያለው መልእክት ይሄንን ነው። ለሚጽፍላቸው፣ ለሚያገለግላቸው አማኞች ለተባሉት፣ ቅዱሳን ለተባሉት፣ ወንድሞች ለተባሉት አብዛኞቹ በያሉበት ሁኔታ ይሄን ተስፋ ምናልባት ረስተውትም ሊሆን ይችላል። ማስታወስ ስለሚያስፈልግ ይሄ ተስፋ ደብዝዞባቸው ሊሆን ይችላል። አዋራውን ማራገፍ ስለሚያስፈልግ፣ ምክንያቱም ዓለም ብዙ ነገር አላት ይሄን ተስፋ ለማጨለም በእኛ ህይወት ውስጥ።
የዚህ ተስፋ ባለቤት የሆነውን እግዚአብሔርን እንድንረሳ እንድንተው የዓለም መልክ የዓለም ማንነት በእኛ ህይወት ውስጥ እንዲንጸባረቅ እንዲታይ ዓለም ብዙ ነገር ወደፊታችን ታመጣለች ፍጻሜያችንን ለማበላሸት ተስፋችንን ለማጨለም ህይወታችንን ለማሳደፍ ስለዚህ ቅዱስ ጴጥሮስ ይቅርታ ይሄ ተስፋ አላችሁ ይሄን ተስፋ እንድታስታውሱት የከበረውን ተስፋ ቸል እንዳትሉት እመክራችኋለሁ እያለ ነው የሚጽፍላቸው ለነዚህ ተደራሲያን ተስፋ እንዲሆን ወይም እንዲደረግ የምንጠብቀው ይሆናል ብለን የምንጠባበቀው ይሄ ብቻ አይደለም ፍጻሜያችንን የምናይበት መነጽር ነው ተስፋ አሁን እንደ ክርስቲያን ድነናል መዳን ብቻ አይደለም የእግዚአብሔር መንግስት ወራሾች ተደርገናል ግን ይሄ በተስፋ ነው መጽሐፍ በተስፋ ድናችኋል ስለሚል በተስፋ ነው ይሄ ተስፋ ግን ተስፋ ብቻ ሆኖ አይቀርም አንድ ቀን እናየዋለን አንድ ቀን እንገባበታለን አንድ ቀን እንወርሰዋለን ይሄንን እንድንል የሚያደርገን አቅም ምንድነው ካላችሁ መጽሐፍ ቅዱስ መልስ አለው ተስፋ ስለዚህ የምንጠባበቀው እንዲደረግ የምንናፍቀው እንዲሆን ሁሉ ጊዜ የምንመኘው እርሱ በተስፋ መነጽር ልናየው ካልቻልን ጉልበታችን ይብረከረካል ትጥቃችን ዝም ብሎ ይሆናል የተወደዳችሁ እግዚአብሔር ቤተሰቦች ጌታ ከዚህ ይጠብቀን ስለዚህ ተስፋ ያውም ሕያው የሆነ ተስፋ አለን ይሄ ተስፋ ምንጩ ሰው አይደለም ይሄ ተስፋ መገኛው ከሰማይ በታች የሆነ ነገር አይደለም የዚህ ተስፋ ምንጩ የዚህ ተስፋ መገኛው የእግዚአብሔር ምሕረት ነው እኛ ክርስቲያኖች ተስፋ አለን ስንል ሰው የገባልንን ተስፋ አይደለም ሰው በአንድም በሌላም መንገድ ተስፋ ሊሰጠን ይችላል ተስፋ ሊገባልን ይችላል እግዚአብሔር ከረዳው ይፈጽምልናል ግን እንደ ክርስቲያን የጌታ እንደመሆናችን በትንሳኤው ኃይል እንደመዋጀታችን በክርስቶስ ጽድቅ የእግዚአብሔር እንደመደረጋችን የኛ ተስፋ ምንጩ የእግዚአብሔር ምሕረት ነው የእግዚአብሔር ምሕረት ይሄ የእግዚአብሔር ምሕረት መጽሐፍ ቅዱስን ስናነብ ከሰው ውድቀት የሚጀምር ነው በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ እግዚአብሔር ለሰው የሰጠው ተስፋ በዘመናት ውስጥ በተለያየ መልክ ሲገለጥ ሲብራራ ሲታይ ሲነገር የነበረ የእግዚአብሔር የምህረቱ ማሳያ የሆነ ተስፋ ለወደቀው ሰው ለሞተው ሰው የጠላት ለሆነው ሰው ለጨለማ ለተሰጠው ሰው የእግዚአብሔር ምሕረት ምንጩ ሆኖ የተሰጠ ተስፋ ሐዋርያው ቅዱስ ጴጥሮስ ከቁጥር 3 ጀምሮ ሲነግረን የዚህ ተስፋ ፍጻሜ የሆነው ነው እየነገረን ያለው ግን እግዚአብሔር ለሰው ታላቅ ተስፋ ሰጥቷል ይሄን ታላቅ ተስፋ ደግሞ የገለጠው በታላቁ ምሕረት ነው የእግዚአብሔር ምሕረት እንደ እግዚአብሔርነቱ መጠን ስለሆነ የእግዚአብሔር ምሕረት እንደ ታላቅነቱ ልክ ስለሆነ የእግዚአብሔር ምሕረት እንደ ልቡ እንደ ፍቅሩ መጠን ስለሆነ ይሄን ምሕረት ሁሉ ጊዜ ሰው ማሰብ አለበት ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ ገና ደካሞች ሳለን ይላል
ይሄ ተስፋ ወደኛ ህይወት ውስጥ የመጣው ይሄ ምህረት ለኛ የተገለጠው እኛ ብርቶች ስንሆን ተጠብቆ አይደለም። እኛ ጠንካሮች እስክንሆን ድረስ ተጠብቆ አይደለም። እኛ በእግዚአብሔር ፊት የሚቆጠር ጽድቅ እስክናመጣ ድረስ ተጠብቆ አይደለም። ደካሞች ሳለን የሚገርም ነው። ጠንካራው እግዚአብሔር፣ ብርቱ እግዚአብሔር፣ ኃይለኛው እግዚአብሔር፣ የዚህ የተስፋ ምንጭ የሆነን እግዚአብሔር በምህረቱ ባለጠጋ ነው እንዳለው ቅዱስ ጳውሎስ በኤፌሶን 2 ላይ በምህረቱ ባለጠጋ የሆነው እግዚአብሔር ለኛ ምህረት ሊያደርግልን የወደደው ደካሞች ሳለን ነው። ደካሞች ሳለን የሮሜ መልእክት ጸሐፊ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። ዘመኑ ሲደርስ የትኛው ዘመን? የኦሪት ዘፍጥረት ምዕራፍ 3 ቁጥር 18 ማብቂያ ዘመን ከሴቲቱ የሚወለደው ዘር የእግዚአብሔር የማዳን ክንድ የተገለጠበት ማንነት እግዚአብሔር ለሰው መዳን ያዘጋጀው መፍትሄ እርሱ ዘመኑ ሲደርስ ስለ ኃጢአተኞች ሞተ። ይሄ ምን ያሳያል ካላችሁ የእግዚአብሔርን ታላቅ ምህረት። ስለዚህ የክርስቲያኖች ተስፋ ምንጩ የእግዚአብሔር ምህረት ነው ያልኳችሁ ለዚህ ነው። በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ክብር ለእግዚአብሔር ይሁን። ከወደደን ማንን? እኛን ምን የነበርነውን ደካሞች የነበርነውን ጠላቶች የነበርነውን የእግዚአብሔርን ምህረት ለመቀበል እማንገባ እማንመጥን የነበርነውን እኛን ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር የፍቅር አምላክ ነው። እግዚአብሔር የምህረት አምላክ ነው። እግዚአብሔር የምህረት አምላክ ብቻ አይደለም፣ በምህረቱ ባለጠጋ ነው። ይሄ ምህረት ነው የኛን ተስፋ ያለመለመው። ይሄ ይቅርታ ነው የኛን ተስፋ እውን ያደረገው እንጂ ተስፋው ይሄ ምህረት ባይታከልበት ምንጭ የሆነው እግዚአብሔር እንደወደደ እንደፈቀደ በምህረቱ ይሄን ወደኛ ህይወት ባያመጣው ሰው በምንም ሁኔታ በማንም ማንነት የእግዚአብሔር መሆን ባልቻለ ነበር። ስለዚህ ሕያው ተስፋ አለን ስንል የሕያው ተስፋችን ምንጭ የእግዚአብሔር ባለጠግነት ነው። የእግዚአብሔር የምህረቱ ብልጥግና ነው። ስለዚህ ይህ ምህረት የሰጪውን ባለጠግነት ብቻ ሳይሆን የተቀባዮቹን አይገቤነት ያሳያል። ለማይገባለኛ ለማይገባን ይገርማል። እግዚአብሔር በእውነት ክብር ለሱ ይሁን። ወገኖቼ በዚህ ምህረት በመጎብኘታችን እግዚአብሔርን በቃል ልናመሰግነው ይገባል። ምንም ተጨማሪ ነገር ሳይኖረን ምንም የሚሰፈር የሚለካ የሚቆጠር የሚታይ ነገር ሳይኖረን ይሄ ተስፋ ስላለን ብቻ ያውም ሕያው የሆነ ተስፋ እድፈት የሌለበት ተስፋ ሞት የማያሸንፈው ተስፋ ርስትን የሚያሰጥ ተስፋ እግዚአብሔር ለኛ ስላደረገው እግዚአብሔርን ልናመሰግነው ይገባል። እውነት ነው እግዚአብሔር በምህረቱ ባለጠጋ ነው ስንል እኛ ደግሞ የማይገባን ነበርን። ተቃራኒ ነገር ነው የሆነው። ለሚገባቸው ሆኖ ቢሆን ችግር የለውም። ጌታ ኢየሱስ እንደተናገረው በወንጌሉ በሽተኞች እንጂ ጤናማዎች ባለመድኃኒት አያስፈልጋቸውም አለ። የእግዚአብሔር ምህረት ለምህረቱ ልንመጥን ለማንበቃው ለኛ ለማንመጥነው ለኛ ያውም በመንግስቱ ላይ ላመፀ የሰው ዘር ያውም በእግዚአብሔርነቱ ላይ በጠላትነት ለተነሳ የሰው ዘር ለአዳም ልጅ የተሰጠ ታላቅ ምህረት። ይሄን ምህረት እግዚአብሔር ይገልጥ ዘንድ
የፍቅሩ ልክ የሆነው ልጁን መስቀል ላይ ሰቅሎ የልጁ ደም ፈሶ የልጁ ሥጋ ተቆርሶ ልጁ እንደ ኃጢአተኛ ስለ ኃጢአተኞች ተገርፎ የኢሳይያስ መጽሐፍ ምዕራፍ 53 ላይ እንደነገረን ቅዱስ ጴጥሮስም በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ላይ እንደነገረን በሸላቾቹ ፊት ዝም እንደሚል በግ ለሚገርፉት ለሚሰድቡት ለሚተፉበት መልስ የሚሰጠው የሌለው እስኪመስል ድረስ ዝም ያለ ጌታ በእውነት ክብር ለሱ ይሁን። እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ ስለ ኃጢአተኞች ልጁን መስዋዕት አድርጎ ሲያቀርብ የምህረቱን ልክ ነው የሚያሳየው። ለኛ ይቅር ሊለን እግዚአብሔር ምን ያህል ወደ መንደራችን ወደ ሰፈራችን ወደ ህይወታችን ወደ ማንነታችን ለመግባት መወሰኑን ነው የሚያሳየን። የተወደዳችሁ የእግዚአብሔር ቤተሰቦች ይሄ የእግዚአብሔር ምህረት ልክ ነው። ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 3 ላይ ስለዚህ ምህረት በእውነት ለኛ የማይገባን መሆኑን ይነግረናል። ምዕራፍ 3 ቁጥር 4 ላይ ነገር ግን ይላል። ክብር ለእግዚአብሔር ይሁን። ስለ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምህረቱ መጠን ለአዲስ ልደት በሚሆነው በመታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይላል። ዳግመኛ ሊወልደን የወደደ እግዚአብሔር የኛን ሥራ ሳይሆን የራሱን ጽድቅ የኛን ሥራ ሳይሆን የእርሱን ምህረት የኛን ሥራ ሳይሆን የእርሱን መውደድ ፍቅር ሊገልጥ ወደደ ነው እያለን ያለው ሐዋርያው። ምክንያቱም ሰው በማንነቱ በየትኛው ማንነቱ የእግዚአብሔር መሆን ስለማይችል የዚህ ተስፋ ተጠቃሚ መሆን ስለማይችል ሕያው የሆነው ተስፋ ሕያውነትን ስለሚፈልግ ሕያው የሆነውን ተስፋ ለማግኘት ሰው ሕያው መሆን ስላለበት ለሙት ሕያው የሆነ ተስፋ አይሰጥም። ሙት በቃ ሙት ነው። ለሞተ ነገር ምንም አይደረግለትም ወስዶ ከመቅበር በቀር። ሰው ሞቷል በአዳማዊ ማንነቱ ከእግዚአብሔር በመለየቱ። ነገር ግን እግዚአብሔር ይሄን ሕያው ተስፋ ለኛ የገባልንን ተስፋ ስለመፈጸም መጀመሪያ እኛን ሕያው ማድረግ አለበት። እኛን እንደገና መውለድ አለበት። እኛን እንደገና በምህረቱ በቸርነቱ በመንፈስ ቅዱስ አድሶ አድኖን ዳግመኛ ወልዶን ይሄን ሕያው ተስፋ በእኛ ውስጥ ማኖር አለበት እግዚአብሔር። የዚህ የሕያው ተስፋ ባለቤት ምንጩ የእግዚአብሔር ምህረት ነው ያልኳችሁ ለዚህ ነው። አሁን ክርስቲያን ይሄ ተስፋ የኔ ነው ሊል የሚችለው በክርስቶስ ከተወለደ ብቻ ነው። በክርስቶስ ዳግመኛ ያልተወለደ ሰው ይሄ ሕያው ተስፋ አይመለከተው። ምክንያቱም መጽሐፍ ቅዱስ የሚያረጋግጥልን እውነት ይሄንን ነው። የቲቶን መልእክት መልሰን እናንብበው። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ሰው የራሱን ጽድቅ ለማቆም የሚሞክር ከሆነ የእግዚአብሔር የማዳን ምህረትና ቸርነት በሱ ሕይወት ውስጥ የለም። የእግዚአብሔር የማዳን
ምህረቱና ቸርነቱ በሱ ሕይወት ውስጥ እንዲኖር ሰው ዳግመኛ መወለድ አለበት። ሰው ዳግመኛ ከተወለደ ደግሞ ይሄ ሕያው ተስፋ የርሱ ይሆናል ማለት ነው እንጂ ይሄን ሕያው ተስፋ በኔ ጽድቅ አገኘዋለሁ ብሎ ማሰብ ፍየል ወዲያ ቅዝምዝም ወዲህ ነው ወገኖች። ሰማይ ከምድር እንደሚርቅ እንዲሁ ከእግዚአብሔር ሐሳብ የራቀ ሕይወት መምራት ነው። ስለዚህ የዚህ ሕያው ተስፋ ተጠቃሚ ለመሆን ሰው በክርስቶስ አምኖ የኔ የሚለውን ጽድቅ እዛው ቤቱ አስቀምጦ ይሄ በሆነ መንፈሳዊ በሚመስሉ ልምምዶች ጽድቅ ለማግኘት የሚሮጥበት ሩጫን ገቶ ዳግመኛ መወለድ ያስፈልጋል። ዳግመኛ መወለድ ያስፈልጋል። ስለዚህ እግዚአብሔር ሕያው የሆነ ተስፋን ሰጥቶናል። ሐዋርያው ቅዱስ ጴጥሮስ የዚህ ተስፋ ማረጋገጫ የሆነውን ቁልፍ ቃል ይነግረናል። በክርስቶስ ያመኑ ሰዎች እውነት ነው ሕያው ተስፋ አላቸው። ማንም የማይነጥቃቸው ደግሞ ማንም ያልሰጣቸው የማይዘጋ የተከፈተ በር የማይነጠቅ እድል ጌታ ሰጥቶናል። ማርያምስ እንዳለው ማንም የማይቀማትን በጎ እድል መረጠች ተብሎ በወንጌል እንደተመሰከረላት የክርስቶስ የሆነን እኛ ማንም የማይነጥቀን ማንም ያልሰጠን ከምድር በታች ከሰው ያላገኘነውና ያልተቀበልነው የሚገለጥ የሚመጣ የምንናፍቀው ተስፋ አለን። ነገር ግን የዚህ ተስፋው ማረጋገጫ ምንድነው? የተስፋው ባለቤት እግዚአብሔር ነው። ተስፋው የተገለጠበት መንገድ ምህረት ነው። ተስፋውን ለማግኘት እንደ ቲቶ መልእክት ዳግመኛ መወለድ ያስፈልገናል። አዎ። ነገር ግን የተስፋው ማህተም ምንድነው? ይሄ ተስፋ በእርግጥም የሚወረስ ተስፋ መሆኑ፣ ይሄ ተስፋ በእርግጥም የሚጨበጥ ተስፋ መሆኑ፣ ይሄ ተስፋ በእርግጥም አንድ ቀን የምንቀላቀልበት እውነት መሆኑ ምንድነው ማረጋገጫው ካላችሁት ቅዱስ ጴጥሮስ መልስ ይሰጣል። ትንሳኤ። አንድ ቃል ትንሳኤ። የማን ትንሳኤ ካላችሁት ይነግረናል መጽሐፉ። የክርስቶስ የተስፋችን ማረጋገጫ የክርስቶስ ትንሳኤ ነው፣ መነሳቱ። ቁጥር 3 ላይ ይኸው ነገረን። ኢየሱስ ክርስቶስ ከሙታን በመነሳቱ ብሎ ነው ሌላውን ነገር የሚቀጥለው። ኢየሱስ ክርስቶስ ከሙታን ባይነሳ ከስር ያለው ነገር አይኖርም። ስለዚህ እግዚአብሔር የተስፋችንን ማረጋገጫ ያደረገው የልጁን የኢየሱስ ክርስቶስን ትንሳኤ። ክብር ለእግዚአብሔር ይሁን። በእውነት ክብር ለእግዚአብሔር ይሁን። እግዚአብሔር ሕያው ተስፋ ሰጥቶናል። አዎ። በምን ተረጋገጠ? በትንሳኤ። በሞቱም አይደለም፣ በመከራውም አይደለም፣ በስቃዩም አይደለም፣ በመስቀል ላይ በከፈለው ዋጋም አይደለም። እነርሱ ነገሮች በሙሉ ሕያው የሆኑት በትንሳኤው ነው። ልክ ነው። ከትንሳኤው በፊት በክርስቶስ ኢየሱስ ላይ የሆኑበት ከዕለተ ሐሙስ ምሽት ጀምሮ እስከ ዓርብ 6 ሰዓት ድረስ በክርስቶስ ላይ የሆነበት ብዙ ነገር አለ። ቃል የማይገልጠው፣ ንግግር የማይገልጠው፣ ጽሑፍ የማይገልጠው ብዙ ነገር እንኳን ለመናገር ለማሰብ የሚከብድ ነገር። የክርስቶስን መከራ ስቃዩን ሊናገር የሚችል ምን አንደበት ነው ይላል ቅዱስ ዮሐንስ አፈወርቅ። ምን አንደበት ነው የክርስቶስን መከራ ማሰብ የሚችል እንደምን ያለ ልብ ነው ይላል። የክርስቶስ መከራው ሲነገር ልብ ይመታል፣ ውስጥ ይታወካል፣ የሰው ማንነት አቅም ያጣል እንዳለ ወገኖቼ መከራው አንድ ነገር ያረጋግጥልናል፣ ስለ ኃጢአታችን የተከፈለውን ዋጋ። ነገር ግን ይሄ ስለ ኃጢአታችን
በክርስቶስ መከራ አማካኝነት የተከፈለው ዋጋ የተረጋገጠው በምንድነው ካልን በትንሳኤ ትንሳኤ የሰውን ጽድቅ እግዚአብሔር የሚፈልገውን ነገር ማግኘቱን ማረጋገጫ ማሳያ ስለዚህ ኃጢአተኛው ሰው ለኃጢአቱ ክርስቶስ ዋጋ ከፍሎለታል እግዚአብሔር ደግሞ ሰውን ለማጽደቅ ሰውን የራሱ ለማድረግ ሰውን ወደ ራሱ ሐሳብና ዕቅድ ወደ ራሱ ዘላለማዊ ማንነት ለማስገባት ልጁን ከሙታን አስነስቷል ይሄን የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ነግሮናል እናንተ የሰቀላችሁት እናንተ የገደላችሁትን እግዚአብሔር የሞትን ጣር አጥፍቶ ከሙታን አስነሳው እንዳለ ቅዱስ ጴጥሮስ የኢየሱስ ክርስቶስ ትንሳኤ የኢየሱስ ክርስቶስ መነሳት የኢየሱስ ክርስቶስ ከመቃብር በላይ መሆን የኛን ተስፋ ሕያው አድርጎታል በነገራችን ላይ ቅዱሳን ቤተሰቦች ኢየሱስ ክርስቶስ ባይነሳ መጽሐፍ ቅዱስ ይነግረናል እንኳን ሕያው ተስፋ ሊኖረን አሁን የምንሰብከው ስብከት እንኳን ከንቱ ነው የሚሆነው እምነታችንም ከንቱ ነው የሚኖረው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ስለ ትንሳኤ ሰፊ ዘገባ ባቀረበበት በዛ ክፍል ውስጥ ማዕከል ያደረገው ነገር ክርስቶስ ባይነሳ ይላል ስብከታችን ከንቱ ነው ከአንበርሳ ጋር ስለርሱ መታገላችን ከንቱ ነው በመከራ ውስጥ ማለፋችን ከንቱ ነው ስለ ስሙ መነቀፋችን ከንቱ ነው የሱ በመሆናችን ምክንያት በመሰደዳችን ከንቱ ነው ምክንያቱም ክርስቶስ ካልተነሳ አገልግሎታችን ሁሉ የዜሮ ብዜት ውጤት ነው የሚሆነው ነገር ግን ኢየሱስ ክርስቶስ ከሙታን ተነስቷል ኢየሱስ ክርስቶስ ከሙታን ተነስቷል ማለት ምን ማለት ነው ተስፋችን ሕያው ሆኗል ተስፋችን ቀጥሏል ተስፋችን ዝም ብሎ ምናብ አይደለም ማለት ነው ጉም እንደመጨበጥ አይደለም ማለት ነው የሰው አይደለም ማለት ነው የእግዚአብሔር ደግሞ የምንኖር ሰው ደግሞ የምንገባበት ደግሞ የምናገኘው ነው ጌታ ይሄን ተስፋ ሰጥቶናል ጌታ ኢየሱስ ክርስቶስ በተነሳው ላመንን ለኛ የመነሳትም ተስፋ ለተሰጠን ለኛ በአገልግሎት በነበረበት በሰዎች መካከል በሚመላለስበት ጊዜ እንኳን በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እንዲህ የሚል ቃል ተናግሯል ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው ይልና ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል የክርስቶስ መነሳት ለኛም የመነሳት እድል ነው ቃሉን ሰምተን በእርሱ አምነን በመንፈስ ቅዱስ ታትመን ለምንኖር ለኛ የኢየሱስ ክርስቶስ ትንሳኤ የዘላለም ሕይወት ማረጋገጫ ብቻ ሳይሆን ወደ ፍርድ ያለ መሄዳችንም ዋስትና ነው ስለዚህ ሕያው ተስፋ አለን ቅዱስ ጴጥሮስ እንደነገረን እንዲህ ይላል ደግሜ ላንብበው አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምህረቱ ብዛት ሁለተኛ የወለደን እያለ ይቀጥላል ሕያው ተስፋ የማይጠፋ ተስፋ እድፈት የማያገኘው ተስፋ የማያልፍ ርስት እነዚህ ነገሮች የሚሆኑት መነሳቱን መሰረት አድርገው ነው መነሳቱን ያላመነ ሰው እነዚህ ነገሮች የሱ መሆን አይችሉም አይሆኑም ስለዚህ ጌታ ኢየሱስ ክርስቶስ ትንሳኤው የተስፋችን ማረጋገጫ ነው
ትንሣኤው የተስፋችን ማረጋገጫ ብቻ አይደለም። ቃሉን አምነን እውነት ነው አንተ የተናገርከው ትክክል ነው ለምንል ለኛ ወደ ፍርድ ያለ መሄዳችንም ዋስትና ነው። ለዚህ ነው ዛሬ ላይ እዚህ ሆኜ ድኛለሁም ነው። ምክንያቱም እምድነው በስራዬ ስላልሆነ እምትድኑት በስራችሁ ስላልሆነ ከፍርድ የምታመልጡት የምናመልጠው በግል ጽድቃችን ስላልሆነ ይሄ የአንዳንድ ቤተ እምነት አስተምህሮ ነው። ሰው ካልጾመ ሰው ካልጸለየ ሰው ምጽዋት ካልሰጠ ሰው እንዲህ ካላደረገ ደግሞ ሲሞት በ7 በ12 በ40 ይሄን ካላደረገ እንዴት ይጸድቃል? ወገኖቼ በማብላት ጽድቅ የለም፣ በመስጠትም ጽድቅ የለም፣ በማልበስም ጽድቅ የለም፣ የሆኑ ስፍራዎች ሄዶ በመሳለምም ጽድቅ የለም። ጽድቅ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻ። ከፍርድ መዳን ሊመጣ ካለው ፍርድ ማምለጫው መንገድ ኢየሱስ ክርስቶስ ብቻ። ቃሌን የሚያምን በላከኝም የሚያምን እርሱ የዘላለም ሕይወት አለው ብቻ አይደለም ያለው ጌታ፣ ወደ ፍርድ አይመጣም። ስለዚህ የኢየሱስ ክርስቶስ ትንሣኤ የተስፋችን ማረጋገጫ ነው። ቅዱስ ጴጥሮስ እንደነገረን ይህን ተስፋ ያመንን እኛ ይሄ ተስፋ ሕያው የሆነው ተስፋ ያለን እኛ ምን አደረግን? ምንም። ቅዱስ ጴጥሮስ እየነገረን ነው። ምንም አላደረግንም። እኛ ምንም ያበረከትነው ነገር የለም። ነገር ግን ተስፋው እኛን እንዲህ አድርጎናል። ይሄ ትንሣኤ፣ ይሄ እውነት፣ ይሄ ሕያው ተስፋ እኛን እንዲህ አድርጎናል። ምንጩ ወይም ማረጋገጫው የጌታ ትንሣኤ ሆኖ ይሄ ሕያው ተስፋ እኛን እንዲህ አደረገን። ምን አደረገን? አንደኛ ሁለት ነገሮች ያስቀምጥልናል። ምን አደረገን? ሁለተኛ ወለደን ይለናል። ተስፋው ሕያው ነው። ተስፋው የማይጠፋ ነው። ተስፋው ድፈት የሌለበት ነው። ተስፋው የማያልፍ ነው። ነገር ግን ምን አደረገን? ይሄ ተስፋ የምንጠባበቀው ሕያው ተስፋ አንድ ቀን እወርሰዋለሁ እገባበታለሁ የምንለው ተስፋ እኔን ያመናችሁት እናንተን ምን አደረገን? ሁለተኛ ወለደን። ክብር ለእግዚአብሔር ይሁን። ወለደን። ቅድም ብያችኋለሁ በቲቶ መልእክት ላይ ያልተወለደ ይሄ ተስፋ የሱ ሊሆን አይችልም። የኢየሱስ ክርስቶስ ትንሣኤ እኛን ከማይጠፋው ዘር ለዘላለም ጸንቶ ከሚኖረው ዘር ወለደን። ቅዱስ ጴጥሮስም ይሄንን ቃል ደገመልን። እዚሁ ምዕራፍ 1 ቁጥር 5 ላይ ምን ይላል? ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን ይላል። ስንተኛ? ሁለተኛ። ይገርማል። ሰው የሚያውቀው አንድ ልደት ነው። ከእናት የምንወለደውን ከስጋና ከደም የምንወለደውን ጌታ ኢየሱስ ክርስቶስ ከፈሪሳውያን ወገን ለሆነው ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ ዳግመኛ ካልተወለድክ ወደ እግዚአብሔር መንግሥት አትገባም አለው። ልክ ነው። ትምህርቱ አዲስ ነው። ንግግሩ ግራ የሚያጋባ ይመስላል። ኒቆዲሞስ ጠየቀ፣ ሰው እንዴት ከሸመገለ ካረጀ በኋላ ወደ እናቱ ማህፀን ተመልሶ ሊገባና ሊወለድ ይችላል? ልክ ነው። እንዴት ይሆናል? በምን መንገድ? በምን ሁኔታ? አይሆንም። ይሄ መገለጥን ይፈልጋል። ይሄ የእግዚአብሔርን እውነት መቀበልን ይፈልጋል። ለማንኛውም እዛ ላይ ሊሄድ አይደለም። ሰው የዚህ ሕያው ተስፋ ወራሽ ለመሆን የመጀመሪያው ሁለተኛ መወለድ አለበት፣ በክርስቶስ ኢየሱስ በማመን። ለዚህ ነው እዛው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሚል ቃል እናገኛለን። በማ የሚያምን? በተወለደው ሊወልደን በተወለደው የእግዚአብሔር ሊያደርገን በተገለጠው በኢየሱስ ክርስቶስ
ሙሴ በምድረ በዳ እባብን እንደሰቀለ ሊሰቀል በመጣው በእርሱ ማመን ሁለተኛ ይወልዳል። በእርሱ ማመን ከማይጠፋው ዘር የመወለድ ዕድል ፈንታን ያሰፋል። ስለዚህ ተስፋው እኛን ያደረገን እንደ ልጆች እንድንሆን ሁለተኛ ወለደን። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ የተስፋው ፍጻሜ መሆኑን ሲያረጋግጥልን የዘመኑ ፍጻሜ በደረሰ ጊዜ ከሴት የተገኘውን አንድ ልጁን ወደ ዓለም ላከው ይልና እንደ ልጆች እንሆን ዘንድ ይላል። እንደ ልጆች እንሆን ዘንድ እናንብበው ቃሉን ምዕራፍ 4 ነገር ግን ይላል ምዕራፍ 4 ቁጥር 4 ገላትያ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እግዚአብሔር ይመስገን ላከ። ለምን? እሱ ነው ጥያቄው። ተርፎት አይደለም እግዚአብሔር የላከው። ሌላ አማራጭ ኖሮት አይደለም ቤተሰቦቼ። እግዚአብሔር አንድ ባለው የመቀለድ ዕቅድ ላይም ሆኖ አይደለም ልጁን የላከው። በአንድ አይቀለድም። እንኳን በአንድ ብዙ ባለንም አንቀልድም። አንድ ልጁን እግዚአብሔር ወደ ዓለም ላከ። መቼ? የዘመኑ ፍጻሜ ሲደርስ ከሴት ከሕግ በታች እንዲሆን አድርጎ ላከው። ጥያቄው ለምንድነው የተላከው ነው። እግዚአብሔርስ ለምንድነው የላከው ነው። ይሄው ይመልሳል ሐዋርያ። ልጁን ላከ ካለ በኋላ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ዋጀን አለ ቅዱስ ጳውሎስ። ደግሞ ዋጀን ከሕግ በታች ያሉትን ይዋጅ ዘንድ ነፃ ያወጣ ዘንድ እንደ ልጆች እንሆን ዘንድ ማ ኢየሱስ የእግዚአብሔር ልጅ ሁለተኛ ወለደን ልጆች መሆን ስላለብን የእግዚአብሔር ልጆች። የአዳም ልጅ ሆኖ መኖር ይቻላል፣ ችግር የለውም። የመጀመሪያው አዳም በዘፍጥረት ምዕራፍ 2 ላይ በድሎ የእግዚአብሔርን መልክ ያበላሸው ያው አዳም በዘፍጥረት ምዕራፍ 5 ላይ ደግሞ ስናነብ አዳምም በመልኩ ልጆችን ወለደ ይላል። ሰው ሁለት አማራጭ አለው። የመጀመሪያውን አዳም እየመሰለ መኖር መብቱ ነው። ግን ክርስቲያን ሆናለሁ፣ የእግዚአብሔር ሆናለሁ፣ ሕያው ወደ ሆነው ተስፋ ይሄ ተስፋ ወዳላቸው ህብረት ማህበር እቀላቀላለሁ ማለት ካሰበ የአዳም ከመሆን ወደ ሁለተኛው አዳም ወደ ኢየሱስ ክርስቶስ ለመምጣት ሁለተኛ መወለድ ያስፈልገዋል። ሁለተኛ ለመወለድ የሚያስፈልገው ሊወልደን በተወለደው ማመን ብቻ። ሌላ ምንም ስሌት የለውም። ሌላ ምንም ህግ፣ ሌላ ምንም ፎርሙላ የለውም ወገኖች። አንድና አንድ ሊወልደን የተወለደውን ማመን፣ ከመስቀል ሞት ሊያድነን የተወለደውን ማመን፣ የተገፋውን ማመን፣ የተጠላውን ማመን፣ በወገኖቹ ለመከራ ተላልፎ የተሰጠውን ማመን እርሱ ሁለተኛ ይወልዳል። እግዚአብሔር ይመስገን። ስለዚህ የመጀመሪያው አዳም መልክ የነበረብንን እኛን የልጁን መልክ እንድንመስል ደግሞ እግዚአብሔር ሁለተኛ ወለደ። በሮሜ መልእክት ምዕራፍ 8 ላይ እንደምናነበው ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ እንዳለ ልጁን የሚመስል መልክ እንዲኖረን የሚወድ እግዚአብሔር ሁለተኛ ወለደን። ለምን? ይሄ ሕያው ተስፋ በእግዚአብሔር ለኛ የተገባ ስለሆነ በእግዚአብሔር ለኛ የተገባውን ይሄን ተስፋ ለማግኘት የመጀመሪያው መስፈርት በክርስቶስ በማመን ሁለተኛ መወለድ ስለሆነ ይሄ ካልሆነ ተስፋው በእኛ ሕይወት ውስጥ እድል ፈንታ አይኖረውም ማለት ነው። ሁለተኛው በቅዱስ ጴጥሮስ መልእክት ላይ ይሄ ሕያው ተስፋ እኛን ያደረገን አንደኛ ወለደን፣ ሁለተኛው ደግሞ ምንድነው ያደረገን? ለዘላለም መዳን ወይም ለዘላለም ሕይወት እጮች
እንድንሆን አበቃን። ወለደንና የዘላለም ሕይወት ለሚባለው ለማይጠፋው ለማይወሰደው ለማይደበዝዘው ለማያረጀው ርስት ላለው ለምንካፈለው ለዛ ሕይወት እጮች አደረገን። አሁን የምንኖረው እዚህ ምድር ላይ እንደ እጩ ነው። ሕያው የሆነው ደግሞ ሲመጣ ያንን ኑሮ ደግሞ እንቀጥላለን። ጌታ ስሙ የተባረከ ይሁን። እዚሁ መጽሐፍ ላይ ቁጥር 7 እንዲህ ይለናል። የወለደን ይልና የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የወለደንን ሁለተኛ የወለደንን ከዛስ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለናንተ በሰማይ ቀርቶላችኋል ይላል። በእግዚአብሔር ለተጠበቃችሁ እዚህ ምድር ላይ ክርስቲያን ለሆናችሁ ጌታን ላወቃችሁ ርስት እንዳላችሁ ላመናችሁ ለናንተ ቀርቶላችኋል። አላችሁ ርስት አለን የምንገባበት አለን የምንኖርሰው እማንገፋፋበት ርስት የማንጠላላበት ርስት የሰው አይን ያላየው የሰው ጆሮ ያልሰማው በሰው ልብ ያልታሰበ ርስት አለን። ከዘላለም ሕይወት ባሻገር ይህንን ርስት የመውረስ መብት ተሰጥቶን የምንኖር እኛ ይሄ ሕያው ተስፋ የዚህ መብት ባለቤቶች እንደሆንን አረጋግጦልናል። በሰማይ ቀርቶላችኋል። ለማ በእግዚአብሔር ኃይል ለተጠበቃችሁት ለናንተ ከዓለም ለወጣ ነው ለተሰበሰበችው ጉባኤ ብልቶች ሆን ነው እንደ ጡብ ለሆን ነው ኤክሊሲያ ለምንላት ከዓለም ተጠርታ ለወጣችው ጉባኤ የክርስቶስ አካል ለሆነችው ቤተክርስቲያን እንደ ብልት ለምንቆጠረው ለያንዳንዳችን ተስፋ አለን። የቀረ ተስፋ የምንኖርሰው ርስት አለን። የምንገባበት መንግስት አለን። የምንቀላቀለው ህብረት አለን ብለን አፋችንን ሞልተን አሁን የምንናገረው መዳናችን ዛሬ ላይ በተስፋ ስለሆነ ኢየሱስ ክርስቶስ ሲገለጥ ደግሞ እውን ስለሚሆን ከርሱ ጋር ስለሚገልጠን ወዳለበት ስለሚወስደን በስፍራችን ስለሚያኖረን ስለዚያ ሕያው ተስፋ አሁን በዚህ ምድር ላይ እንደ እጩ እንኖራለን። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 7 እንዲህ ይለናል። ወገኖቼ እግዚአብሔር የተመሰገነ ይሁን። እኛ ሕያው ተስፋ ያለን ከዘላለም መዳን ባሻገር የዘላለም ርስት ያለን ቤተሰቦች ነን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛው ማለት ነው ምዕራፍ 1 ቁጥር 7 እና 8 እንዲህ ይለናል። እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ ክብር ለእግዚአብሔር ይሁን። ይሄ ነው ሕያው ተስፋችን። መገለጡን የምንጠብቀው አብረን ስለምንገለጥ ነው። ነገር ግን ቅዱስ ጳውሎስ እያረጋገጠልን ያለው ነገር ይሄንን በምድር ሆናችሁ የክርስቶስን መገለጥ ስትጠባበቁ የሚጎድልባችሁ አንዳች ነገር የለም ነው የሚለን። እናንብበው ቃሉን። የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል ይልና ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ይላል። ተስፋ አሳይቶ ስለ ተስፋው ነግሮን የጠራን በምህረቱ ባለጠጋ የሆነው እግዚአብሔር በልጁ ትንሣኤ ተስፋችንን ያረጋገጠ እግዚአብሔር
በልጁ ሁለተኛ የወለደን እግዚአብሔር የሚሰጠንን ተስፋ ለምንጠባበቅ ለኛ በዚህ ምድር ላይ ስንኖር አንድም የጸጋ ስጦታ ላይጎድልብን ይልቁንም ወደ ልጁ ወደ ኢየሱስ ክርስቶስ ህብረት ጠርቶ እኛን አምኖ ሳይሆን ጠሪው ራሱ ታማኝ ሆኖ የጠራችሁ እግዚአብሔር የታመነ ነው ይላል። እኛን አምኖ አይደለም፣ እኔን አምኖ አይደለም፣ አመንን የምንል እኛን ታምኖ አይደለም፣ እግዚአብሔር ራሱን ታምኖ ነው የጠራን። ስለዚህ የዚህ ተስፋ የዚህ ርስት ባለቤቶች እንድንሆን እየተሰራን ያለን እኛ ሕያው ተስፋ አለን። ይሄ ሕያው ተስፋ ደግሞ በእኛ ህይወት ውስጥ ሊጸና የሚችለው ሁሉ ጊዜ ተስፋችንን እያየን ስንኖር ብቻ ነው። አንድ ጥቅስ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 13 ላይ ያለውን ቃል ለዚህ እውነት ማረጋገጫ ስለሚሆነን ላንሳ። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ያተመን በቅዱስ አጠራሩ የጠራን ያጸደቀን ያነሳን እኛን ለዘላለም መንግስቱ የመረጠን እግዚአብሔር እርሱ የታመነ ነው ቤተሰቦች። ስለዚህ ቅዱስ ጴጥሮስ ለተበተኑቱ በየስፍራው ላሉት በራሳቸው ሁኔታ ለሚኖሩቱ ሰብሰብ እንዲሉ ተስፋቸው እንዳይደበዝዝ እንዳይጨልም ሕይወታቸው ለአደጋ ተላልፎ እንዳይሰጥ እንደመከራቸው ዛሬም ቤተክርስቲያን መልእክቷ ይሄ ነው። ተስፋችን ሕያው ነው። ተስፋ ያደረግነው ደግሞ ይመጣል። የምንጠብቀው ይመጣል። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ ወደ እናንተ እመጣለሁ ያለን እርሱ ይመጣል። እሱ ሲመጣ እንዳናፍር ሕያው የሆነ ተስፋችንን ባለማደብዘዝ ሁሉ ጊዜ በመንፈሱ ሁሉ ጊዜ በቃሉ ሁሉ ጊዜ የርሱ በሆነው ነገር እየበረታን እንድንኖር ዓለም ይሄን ተስፋ የሚያደበዝዝ የሚያጨልም መከራ ሊኖራት ይችላል። አዎ ይሄ ተስፋ ዝም ብሎ ተንደላቀን የምንኖርበት ይሄ ተስፋ ዝም ብሎ የተመቻቸ መንገድ ላይ የምንጓዝበት ይሄ ተስፋ ዝም ብሎ ተንደላቀን የምንኖርበት ሳይሆን ይሄን ተስፋ ይሄን ሕያው ተስፋ ያዩ ሰዎች በዓለም ውስጥ በእሳት እንኳን ሊያልፉ እንደሚችሉ ቅዱስ ጴጥሮስ ይነግራል። እዚሁ አንደኛ ጴጥሮስ ምዕራፍ 1 ቁጥር 7 እና 8 ላይ እንደዚህ ይላል። በዚህም እጅግ ደስ ይላችኋል ይላል። በምኑ? በተስፋው። ነገር ግን ተስፋው የደስታ ምንጫቸው የመሆኑን ያህል ተግዳሮትም አለው። በዚህም እጅግ ደስ ይላችኋል ካለ በኋላ ነገር ግን በእሳት ምንም ቢፈተን አለ ማለት ነው። ፈተና ከፈታኙ ከዓለም ከስጋና ከደም የሚመጣ ፈተና አለ ማለት ነው። ምንም ያደርግ ይሄን ሕያው ተስፋ የሚያደበዝዝ እንፈተናለን። እንኳን እኛ ብርቱ የሆነው ክርስቶስም ተፈትኗል። እንፈተናለን። የእግዚአብሔር ልጅ ተፈትኗል። ክርስትና በዚህ ዓለም ላይ ያለ ፈተና የሚኖሩበት ዋስትና የለውም። ይሄን አውቀን ነው የገባ ነው። እንኳን ከሞት ባሻገር ለሞት እንኳን ቢሆን ጨክነን ቅዱስ ጳውሎስ እንዳለን በጆሮአችን የሞትን ድምጽ እስክንሰማ ድረስ እንዳለ ፈተና አለው ይሄ ተስፋ። ግን ፈተና ይኑረው እንጂ ፈተናውን ሊያሳልፍ የሚችል ሊያሻግር የሚችል በፈተና ውስጥ የሚረዳ እንደ ወርቅ ከተፈተንን በኋላ ለምናልፍ ለኛ የሚያግዝ የእግዚአብሔር ጸጋ አብሮናል። ክብር ለሱ ይሁን። እንዲህ ይላል ቅዱስ ጴጥሮስ ንባቡን ልጨርሰው። በዚህም እጅግ ደስ ይላችኋል ካለ በኋላ ነገር ግን ከደስታው ባሻገር ከሚጠብቃቸው ክብር ባሻገር ከሚወርሱት ርስት ባሻገር
ለዘላለም መዳን ከተዘጋጀላቸው ከሚጠብቃቸውም ክብር ባሻገር ነገር ግን እንዳለው በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እግዚአብሔር ይመስገን። ወርቅ በእሳት እንደሚፈተን ክርስቲያን በፈተና ውስጥ ይፈተናል፣ በመከራ ውስጥ ያልፋል። ግን እርግጠኛ ሆኜ ነግራችኋለሁ ለጥቂት ጊዜ በልዩ ልዩ መከራ ልናልፍ እንችላለን። ጌታን ተስፋ የምናደርግ ሕያው የሆነውን ተስፋ የምንጠባበቅ እኛ እንደ ወርቅ አንጣሪ ወርቅ ሰራተኛ ወርቅን በእሳት ውስጥ አሳልፎ ወርቅነቱን እንደሚያረጋግጥ እንዲሁ ለጥቂት ጊዜ በልዩ ልዩ ፈተና ለምንፈተን ለኛ እግዚአብሔር ይከብር ዘንድ የጠራን ይመሰገን ዘንድ እርሱ በእኛ ሕይወት ውስጥ ይከብር ዘንድ ለምስጋናና ለክብር ይሆንልን ዘንድ ለውዳሴም ይሆን ዘንድ የሚረዳን ከኛ ጋር አለ። ስለዚህ ቤተሰቦቼ ይሄን ተስፋ እያደረግን ፈተናው ሲመጣ ዓለም የሆነ ነገር ስትሰጠን ጌታን እንድንተው ሰይጣን የሆነ ነገር ሲጭር ከጌታ መንገድ እንድንወጣ ከተስፋችን እንድንወጣ እኔኮ በክርስቶስ ያመንኩት የክርስቶስ የሆንኩት በእርሱ ላምን ብቻ ሳይሆን በእርሱ ምክንያት ፈተና ልቀበልም ነው። ምክንያቱም ፈተናው የክብር ማረጋገጫ ስለሆነ በሚል ጸንተን ልንኖር ያስፈልገናል። ቅዱስ ጴጥሮስ ለክርስቲያኖች ቤተሰቦቹ የመከራቸው ምክር ይሄ ነው። ተስፋችሁን እዩ። ተስፋችሁን የሰጣችሁ ደግሞ እግዚአብሔር ነው። ይሄን ተስፋችሁን እንድታጡ ጠላት የተለያየ ፈተና ሊያመጣ ይችላል። አዎ፣ ግን ይታለፋል ለጊዜው ስለሆነ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ላይ እንደነገረን አሁን በእኛ ሕይወት ውስጥ የሚሆነው ነገር ከሚጠብቀን ነገር ጋር ሲነጻጸር ምንም እንዳልሆነ ቆጥራለሁ እንዳለ ምንም እንዳል የሚጠብቀን እጅግ የከበረ እጅግ የተወደደ እጅግ በሰው ቋንቋ ሊገለጥ የማይችል ክብር ነው የሚጠብቀን። ለዚህም ነው ቅዱስ ጴጥሮስ ለጥቂት ጊዜ በልዩ ልዩ መከራ ጌታ ይርዳን ወገኖቼ ወደሚረዳን ወደ ጸጋው ዙፋን ዕለት ዕለት እየቀረብን ተስፋችንን እየተመለከትን አሻቅበን እያየን የጽዮን ተጓዦች መሆናችንን በመረዳት በፊቱ በእምነትና በትዕግስት ልንኖር ያስፈልጋል። ያስተማረን የመከረን ይሄን ሕያው ተስፋ እንድናይ እንደገና በቃሉ ያስታወሰን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ጸጋ በክርስቶስ ኢየሱስ ከሁላችን ጋር ይሁን። አሜን።